አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር ዘተፈኖኩ ሀቤከ እንግርከ ወእዜኑከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በዓለ ልደቱን ታኅሳስ 29 ቀን በእግዚአብሔር ቸርነት አሳልፈን ዛሬ ታኅሳስ 30 ቀን ለታኅሳስ የመጨረሻው ቀን ነው። አጠር መጠን ያሉ ሶስት ነገሮችን እናያለን። አንደኛው ከእግዚአብሔር የተላከ መልአክ ቅዱስ ገብርኤል፣ ሁለተኛው ከእግዚአብሔር የመልአክ የተላከለት ካህኑ ዘካርያስ፣ ሶስተኛ ቅድስት ኤልሳቤጥ ከቅድስት ኤልሳቤጥ የተገኘው ዮሐንስ መጥምቅ። ይህን ባጭሩ ተመልክተን እንጨርሳለን። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ወይቤሎ አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር ዘተፈኖኩ ሀቤከ እንግርከ ወዜኑከ። ጽንሱን ልደቱን ልነግርህ ወደ አንተ የተላኩ የእግዚአብሔር ባለሟል የምሆን እኔ ነኝ፣ ወይም እኔ ገብርኤል ነኝ አለው። የእግዚአብሔር ባለሟል ያይደለ ሰይጣን ሐሰት ይናገራል እንጂ የእግዚአብሔር ባለሟል የምሆን እኔ ሐሰት እናገራለሁን? ለማለት እንዲህ አለ። በምን ያውቀዋል ቢሉ በመጽሐፍ ወይም በሄኖክ ወይም በዳንኤል ሲመለከት ለምዶታልና ይለናል። ዋሂድ ኦሙ መላከ ሰላም ዘስሙ ገብርኤል እግዚአብሔር አምላክ እምኀበ አልቦ ሀበቦ። ካለመኖር ወደ መኖር መላእክቱን ለአገልግሎት በጠራቸው ባመጣቸው ባቆማቸው ጊዜ እሱ እነሆ ተመራምረው አምላካቸውን እንዲያውቁ ይልቁንም የቅዱስ ገብርኤል አጽናኝነት እንዲታወቅ ተለያቸው ተሰወራቸው ይለናል። በዚህን ጊዜ መኑ ፈጠረን እምኀባይቴ መጻእይነ፣ እነሆ ከየት መጣን ማን ፈጠረን? ወሚመ እምዘርእስነኑ ከእኛ ከራሳችን አንድም እኛ ራሳችን ተፈጠርን ብለው የሚወራክቡ ወይም ደግሞ በመላእክት ከተማ ብዙ ጫጫታ በዛ። በዚህን ጊዜ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን፣ ለነዚህ ለተፈጠሩ ፈጣሪያቸው እኔ ነኝ፣ ለነዚህ ለተሰሩ የሰራቸው እኔ ነኝ ብሎ ሳጥናኤል አረፈ። በዚህ ጊዜ ነው ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ፣ ያመጣንን አምላክ እንድናመሰግነው የጠራንን አምላክ እስከምናገኘው ድረስ በያለንበት እንጽና ብሎ ወአህድዎሙ መላከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ የሰላም መልአክ አጸናቸው፣ ባሉበት እንዲቆዩ አደረጋቸው ይለናል። ይህን መልአክ አሁን ለእኛም በሃይማኖታችን በሀገራችን እንድንቆይ እግዚአብሔር አምላክ እንዲልክልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በዚህ ነው እንግዲህ ከዚህ ጀምሮ መላእክቱን ስላጸና በመጀመሪያ ለሙሴ በዘጸአት ምዕራፍ 3 ላይ መልአኩ ተልኮለታል፣ ከእግዚአብሔር ጋርም አገናኝቶታል። እዚያ ሲቀጥል ደግሞ እነሆ መልአኩ ቅዱስ ገብርኤል ትንቢተ ዳንኤል ምዕራፍ 8 ላይ ዳንኤልን በኤባል ወንዝ በተቸገረ ጊዜ በጭንቀቱ ጊዜ በመስዋዕቱ ጊዜ አጽናንቶታል። ከዚያ ቀጥሎ 3 ወጣቶችን በእሳቱ ውስጥ በተወረወሩ ጊዜ እነዚህንም 3 ወጣቶች እሳቱን ውሃ አድርጎ አሻግሯቸዋል። ከዚያ ቀጥሎ ደግሞ የሐዋርያት ሥራ ምዕራፍ 10 ላይ መስዋዕትህ፣ ዕጣንህ፣ ጸሎትህ፣ እንባህ፣ ልመናህ ወደ እግዚአብሔር ቀርቦልሃል ብሎ ለቆርኔሌዎስ የሚነግረው ሆኗል። በሉቃስ ወንጌል ምዕራፍ 1 ላይ ደግሞ እንደምናየው ለካህኑ ዘካርያስ እንዲሁም ደግሞ ለቅድስት ድንግል ማርያም ሲናገር እንሰማዋለን። እንግዲህ የካህኑ ዘካርያስን ከቅዱስ ገብርኤል ጋር መነጋገርን ከዚህ ቀጥለን በሉቃስ ወንጌል ምዕራፍ 1 ቁጥር 5 ወኮነ በመዋዕለ ሄሮድስ ንጉሥ ሀሎ አሃዱ ካህን ዘስሙ ዘካርያስ በመዋዕለ አብያ ይላል። ኮነ ያለውን ሀሎ ብሎ አመጣው። ሄሮድስ ነግሶበት በነበረ ዘመን አብያ ሊቀ ካህናትነት በተሾመበት ወራት ዘካርያስ የሚባል አንድ ካህን ነበር። አብነት ዘእም ዘመደ አብያ ይላል። ከአብያ ዘመዶች ወገን የሚሆን ማለቱ ነው። ዘእም ላእካነ ቤተ አብያ ይላል። ከአብያ ወገን ተሹመው ከሚያገለግሉት ወገን በቤተ መቅደስ ከሚያገለግሉ ከሚታዘዙ ከሚላላኩ ወገን ለማለት ተፈልጎ ነው። ወይ ሰር ከመህገ ቤተ አብያ ከአብያ ወገን እንደሚሰሩት ስራ የሚሰራ
ተራ ካህን ነው ቢሉ የተመቸ ሊቀ ካህናት ነው ቢሉ ምሉና ዱግ ሆነው ተሹመው ነበርና ወብእሲቱ አዋልደ አሮን ሚስቱም ከአዋልደ አሮን ወገን ናት። ወስማ ኤልሳቤጥ በዚህ በአገባቡ ኤልሳቤጥም ብለው ይናገሩታል። በእኛ በትርጓሜው ግን ኤልሳቤጥ ነው። ስሟም ኤልሳቤጥ ትባል ነበረ። የአሮን ሚስት ኤልሳቤጥ ሳለች ኦሪት ተሰርታለች። የዘካርያስ ሚስት ኤልሳቤጥ ሳለች ወንጌል ተሰርታለች። የአሮን ሚስት ኤልሳቤጥ ሳለች ኦሪት ተሰርታለች። አሮን ማለት የሙሴ ወንድም ማለት ነው። ሚስቱ ኤልሳቤጥ ትባል ነበረ። በሱ ዘመን ያው ሕግ ተሰርቷል ማለት ነው። ኦሪት ማለት ሕግ ማለት ነው። የዘካርያስ ሚስት ኤልሳቤጥ ሳለች ወንጌል ተሰርታለች። በኤልሳቤጥ የተሰራች ሕግ በኤልሳቤጥ አለፈች ለማለት አይደለም። ወክልኤሆሙ ጻድቃን እሙንቱ በቅድመ እግዚአብሔር፣ እግዚአብሔር በአወቀው ነገር በእግዚአብሔር ዘንድ ሁለቱም ሁሉ ደጋግ ነበሩ ይለናል። እስመ መካን ይእቲ አለ ኤልሳቤጥ ብሎ እንደሚያመጣው ምክንያት በኃጢአት አይደለምን? ምክንያቱስ ኢተውህበ ለብእሲት ዳእሙ በግብረ እዴሃ ተመውት ዘእንበለ ውሉድ እንዲል ጻድቃን ማለት እንደምን ነው ቢሉ በሌላው እውነት ነው። እሷን ግን መካን ማለቱ እስከምትወልድ ድረስ ነውና። ወያሐውሩ በኩሉ ትእዛዙ በትእዛዙ ጸንተው ይኖራሉ። ወነበቦ ባለው ይናገረዋል። ወሕጉ በዘጠኙ ቃላት ወከነኒሆ ለእግዚአብሔር በኢታምልክ ጸንተው ይኖራሉ። ወንጹሐን እሙንቱ እምኃጢአት ከሩካቤ ንጹሐን ናቸው። ይህንስ ኃጢአት አይለውም። ቅዱስ ጳውሎስ ክቡራው ስቦ ብሎታል ብሎ ከሌላው ኃጢአት ንጹሐን ናቸው ማለት ነው። ወአልቦሙ ውሉድ ልጅ አልነበራቸውም ወይም ልጆች አልነበራቸውም። እስመ መካን ይእቲ ኤልሳቤጥ ኤልሳቤጥ መካን ነበረችና። ወክልኤሆሙ ልሂቃን እሙንቱ እሱም አርጅተው ነበርና። ወሐለፈ መዋዕሊሆሙ የሕፃንነታቸው ዘመን አልፎባቸው ነበርና። ወእምዝ አመ ይገብር ግብረ ክህነት በእብሬቱ ቅድመ እግዚአብሔር በከመ ይገብሩ ካህናት ይላል። ከዚህ በኋላ ካህናቱ እንደሚሰሩት ስራ ያለ በቤተ መቅደስ ሆኖ ተራ ካህን ነው ቢሉ፣ በሰሞኑ ሊቀ ካህናት ነው ቢሉ፣ በዓመት አንድ ቀን የክህነት ስራ በሚሰራበት ጊዜ ይለዋል። በጽሐ ጊዜ ያጥን የሚያጥንበት ጊዜ ደረሰ። ለእግዚአብሔር ሁሉ ፊቱ ሲሆን መሥዋዕት የተሰዋበትን ስሙ የተጠራበትን ቅድመ እግዚአብሔር ይለዋል። አራቱም ማዕዘን ግን የእግዚአብሔር ፊት ነው። ነገር ግን ካህኑ የቆመበትን ነው ፊት የሚለው። ዋ ቤተ መቅደሱ ለእግዚአብሔር ከቤተ መቅደስ ገባ። የጥቅምት ጨረቃ ሰርቅ ባደረገች በ10 ነው። ዕለቱም ዕለተ ዮሴፍ ነው። ተሰብስበው ይጸልያሉ። ወበይቲ ዕለት አህምምዋ ለነፍስ ክሙ እንዲል እሳቶቻቸው በኮሬብ እጓላተ ላህም አቁመው ነበርና ሮቤል ከአባቱ ቁባት ደርሶ ነበርና አንድም ወንድማቸውን ዮሴፍን ሽጠው በልተው ነበርና በዚህ ሁሉ ዕዳ አታድርግባቸው ሲሉ ኩሎሙ ሕዝብ ሃለው በምልኦሙ ይጸልዩ በአፋ በጊዜ ሰዓተ ዕጣን ዘጸአት 37 ዘሌዋውያን 16-17 ሕዝብ ሁሉ በሚያጥንበት ጊዜ ተሰብስበው በአፋ ይጸልዩ ነበር። ምን እያሉ ይጸልዩ ነበር ቢሉ በጎ ራእይ ግለጽለት፣ ስቡን በአቅርንተ ምሷ ምላለት እያሉ ስቡ የመላ እንደሆነ ዘመነ ጽጋብ ይሆናል፣ የጎደለ እንደሆነ ዘመነ ረሃብ ይሆናል እያሉ ይጸልዩ ነበር። አብድዩን ወይም አብዩድን ናዳብን ባላወቁት ኃጢአታቸው እንደቀሰፍካቸው ባላወቀው ኃጢአቱ አትቅሰፈው እያሉ አብዩድን ናዳብን ባላወቁት ኃጢአታቸው እንደቀሰፍካቸው ባላወቀው ኃጢአቱ አትቅሰፈው እያሉ ይጸልዩ ነበረ። ዋስተራዮ መልአከ እግዚአብሔር እንዘ ይቀውም መንገለ የማነ ምሷ በዕጣን ዘብርት አለና ከዚያ ሲጸልይ በዕጣን አለ። በዘበርት አለና ከዚያ ሲለይ በዕጣን አለ። በመሰዊያው ቀኝ በኩል ከእግዚአብሔር የታዘዘ መልአክ ታየው ለማለት ተፈልጎ ነው። ለሰይጣን ቀኝ የለውም። መልአክ ግን የማናዊ ነውና መልአክ እንደሆነ ለማጠየቅ በቀኝ በኩል አለ። አንድም ሰው ሁሉ ወደ የማናዊ ግብር የሚመለስበት ዘመን ደረሰ ሲል ነው። አንድም ሰውን ሁሉ መክሮ አስተምሮ ወደ ቀኝ የሚመልስ ልጅ ትወልዳለህ ሲል ነው። ወሶበሬዮ ደንገጸ ዘካርያስም መልአኩን ባየ ጊዜ አዎ ደነገጠ ይላል። ፍርሃት ወረአድ ወረደ ላዕሌሁ ፍርሃት ረአድ አደረበት። ሀተታ ፍርሃት የልቡና ረአድ የጉልበት ድንጋጼ የናላ ነው። ልማድ ቢለወጥበት ከዚህ አስቀድሞ ከምስሃል ከአይናቆ ቃል ይሰማ ነበር እንጂ መልአክ
አይቶ አያውቅምና ብሎ ያመጣዋል። አንድም አብዩድን ናዳብን ባላወቁት ኃጢአት እንደቀሰፋቸው ባላወቁት ኃጢአቴ ሊቀስፈኝ መጣ ብሎ ደነገጠ ይለዋል። አንድም አጀም ያስፈራ ነበርና በአፋ ያሉትን ጨርሶ እኔን ሊገለኝ መጣ ብሎ ደነገጠ ይለዋል። ይቤሎ መልአክ ይትፍራ ዘካርያስ፣ መልአኩ ግን አንድም መልአኩ ዘካርያስን አትፍራ አለው። አተታ ፍርሃት አርቆ መናገር ለመልአክ ልማዱ ነውና ይትፍራ ብእሴ ፍትወት ዳንኤል ይትፍሪ ማርያም እያለ ያበስራል እያለ ያጽናናልና ይህን ደገመው። እስመናሁ ተሰማ ጸሎትከ ቅድመ እግዚአብሔር፣ ልጅ ስጠኝ እያለ ይለምን ነበር ቢሉ ልመና ተሰምቷልና አለው። ብእሲትከ ኤልሳቤጥ ትጸንስ ወትወልድ ለከ ወልደ፣ ሚስት ኤልሳቤጥ ወንድ ልጅ ትወልዳለች። አንድም ኦሪት የተማረ ነበርና የተቆጠረው ሱባኤ ደረሰ፣ የተነገረው ትንቢት ቀረ እያለ ይጸልይ ነበርና ልመና ተሰምቷልና ወብእሲትከኒ ሚስትህም ወንድ ልጅ ትወልድልሃለች አለው። ወትሰምዮ ስሞ ዮሐንስ፣ ስሙንም ዮሐንስ ትለዋለህ። ዮሐንስ ማለት ፍስሐ ሐሴት ማለት ነው አለው። ወይከውነከ ትፍሥሕተ ወሐሴተ፣ ፈጽሞ ደስ ያሰኝሃል፣ ፈጽሞ ደስታን ታገኛለህ። ወብዙኃን ትፌሱ በልደቱ፣ በመወለዱ ብዙዎች ደስ ይላቸዋል። ወሶበ ሰሙ አዝማዲሃ ወአጓሪሃ ከማይበ፣ እግዚአብሔር ላዕሌሃ ሳህሎ ተፈሱ ባቲ እንዲል አንድም በትምህርቱ በትንቢቱ ደስ ይላቸዋልና። እስመ አብየ ይከውን ውእቱ በቅድመ እግዚአብሔር፣ እስመ አብየ ይከውን ውእቱ በቅድመ እግዚአብሔር፣ እስመ አብየ እስመ አባየ ኤልሳቤጥ ኮነት አባየ እስመ ወለደት ነቢየ እንዲል ቅዱስ ያሬድ። እስመ አብየ ይከውን ውእቱ በቅድመ እግዚአብሔር፣ በእግዚአብሔር ዘንድ ደግ ይባላልና። ኢይሰቲ ወይነ ወሜሰ፣ የወይን ጠጅ የማር ጠጅ አይጠጣም። ሀተታ የማር ጠጅስ በሀገራቸው እጅግም ያህል ብሎ ጥሩ ጠጅ ጉሽ ጠጅ አይጠጣም ብሎ ለማምጣት ፈለገ። ኢዘያሰክር አረቂ ወኢዘያሰክር ቡን አይጠጣም። ይመልል አይደው መንፈስ ቅዱስም ከርሰሙ፣ ከእናቱ ማህፀን ጀምሮ መንፈስ ቅዱስ ተመልቶ ይኖራል። ወለብዙኃንም ደቂቀ እስራኤል ይመይጦሙ ሀበ እግዚአብሔር አምላኮሙ፣ መክሮ አስተምሮ ከእስራኤል ወገን ብዙ ሰዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሳቸዋል። ወውእቱ ይሐውር ቅድሜሁ በመንፈስ ቅዱስ ሚክያስ 4:6 ማቴዎስ 11:24 በፊት ይሄዳል ማለት በመንፈስ ቅዱስ ተቃይቶ መንፈቅ ተቀድሞ ያስተምራል። ማንን? ኢየሱስ ክርስቶስን መንፈቅ ይቀድመዋል። ሲወለድም በመንፈቅ ቀድሞታል፣ በስብከትም በመንፈቅ ቀድሞታል ለማለት ተፈልጎ ነው። ወበኃይለ ኤልያስ፣ በኤልያስ ግብር ጸንቶ ይኖራል። አንድም በመንፈስ ቅዱስ ኃይለ ኤልያስ ተቃይቶበት በሚኖር በመንፈስ ቅዱስ ተቃይቶ ይኖራል። ከመ ይሚጥ ልበ አበው ሀበ ውሉድ፣ የአበው የእለ አብርሃምን እውቀት ወደ ውሉድ ወደ ሐዋርያት ይመልስ ዘንድ። ወህሊና ከሃደያን ሀበ አይምሮ ጻድቃን፣ የከሃደያን የእለ አብርሃምን አይምሮ ወደ ጻድቃን ወደ ሐዋርያት አይምሮ ይመልስ ዘንድ። ሀተታ ከሃደያን አላቸው በቀደመ ግብራቸው። አንድም የአበው የጸሐፍት ፈሪሳውያን እውቀት ወደ ውሉድ ወደ ሐዋርያት እውቀት ይመልስ ዘንድ፣ የከሃደያን የፈሪሳውያንን አይምሮ ወደ ውሉድ ወደ ሐዋርያት አይምሮ ይመልስ ዘንድ አሁን የተመቸ አደረገው። ከመ ይስራ ሕገ ስርዓት ይሰራ ዘንድ ወሕዝበ ዘድልው ለእግዚአብሔር፣ ሕዝቡም መክሮ አስተምሮ ለእግዚአብሔር ማህደር ለመሆን የበቁ ያደርግ ዘንድ። ወይቤሎ ዘካርያስ በምንት አአምር ከመ ይከውን ዝንቱ ኩሉ፣ ዘካርያስም ይህ ሁሉ እንዲደረግ በምን አውቀዋለሁ አለው። ሀተታ ምልክት ሽቶ እስመ አይሁድኒ ተአምረ ይስአሉ፣ ቅዱስ ጳውሎስ አይሁድ ምልክትን ግሪክ ጥበብን እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ቅዱስ ጳውሎስ። ይስአሉ እንዲል አንድም ተጠራጥሮ ናሁ አነ ልሂቅ፣ እኔ አርጅቻለሁ ወብእሲትየኒ ሀለፈ መዋዕሊሃ፣ የእሷም የሕፃንነቷ ዘመን አልፏል። አንድም የመውለድ የመጽነስ ወልዶ የማጥባት ጊዜዋ አልፏል። ወተሰጦ መልአኩም መለሰ ወይቤሎ አነ ውእቱ ገብርኤል ዘቆም ቅድመ እግዚአብሔር ዘተፈኖኩ ኀቤከ እንግድከ ወዜኑከ፣ የተነሳንበት የሉቃስ ወንጌል 1:19 ይህ ነው። ምን አለው? በእግዚአብሔር ፊት የእግዚአብሔር ባለሟል የምሆን እኔ ገብርኤል ነኝ። በእግዚአብሔር ፊት የምቆም ጽንሱን ልደቱን ልነግርህ ወደ አንተ የተላኩ አለ። የእግዚአብሔር ባለሟል የምሆን እኔ ገብርኤል ነኝ አለው። የእግዚአብሔር ባለሟል የምሆን እኔ ገብርኤል ነኝ። የእግዚአብሔር ባለሟል ያይደለ ሰይጣን ሐሰት ይናገራል እንጂ የእግዚአብሔር ባለሟል የምሆን እኔ ሐሰት እናገራለሁን ለማለት እንዲህ አለ። በምን ያውቀዋል ቢሉ በመጽሐፍ
በሄኖክ በዳንኤል ሲመለከት ለምዶታልና ወንሃው ትከውን በሃመ ምልክት ሽቶ ላለው ለዚህ ምልክት ድዳ ትሆናለህ። ወትስእል ነቢበ እስከ አመ ይከውን ዝንቱ ይህ እስኪደረግ ድረስ አትናገርም። እስመ ኢአመንከኒ ነገሬ ዘይከውን ይትፌጸም በዕድሜሁ በጊዜው ጊዜ የሚደረግ ነገሬን አልተቀበልኝምና። አንድም ተጠራጥሮ ላለው የተግሳጽ አነጋገር እመ ኢአመንከኒሰ በጊዜው ጊዜ የሚደረግ ነገሬን እስካልተቀበልከኝ ድዳ ሆነህ አትናገር አለው። አለው ሕዝብ ይጸልዩ ወይጸንህው ወደ ዘካርያስ ሕዝቡ ግን ይመጣል እያሉ እየጠበቁት ይጸልዩለት ነበረ። አንከሩ አደነቁ ራእይ በስቶበትን ይሆን አረጋዊ ነውና ወድቆ የሚያነሳው አጥቶ ይሆንን አብዩድን ናዳብን ባላወቁት ኃጢአታቸው እንደቀሰፋቸው ባላወቀው ኃጢአቱ ቀስፎት ይሆን እያሉ እርስ በርሳቸው ማንጎራጎር ጀመሩ። እስመ ጎንዴ ውስጥ ቤተ መቅደስ ከገባ ብዙ ሰዓት ሆኖታልና ጨነቃቸው። ወፂኦ ሀቢሆሙ አፈአ ስእነ ተናግሮቶሙ ወደ እነሱ በወጣ ጊዜ መናገር ተሳነው። ዋእመሩ ከመቦ ዘአስተርአዩ ውስተ ቤተ መቅደስ በቤተ መቅደስ ሳለ የታየው እንዳለ እወቁ፣ የታየው እንዳለ አወቁ አለ። ወነበረ ከማሁ እንዘ በሃም ውእቱ ወኩን በሃመ ወሰአን ነቢበ እንዳለው ዲዳ ሆኖ ኖረ። ወይኤምሮሙ በእዴሁ ተርታውን ነገር በእጁ እየጠቀሰ ያሳያቸው ነበር። አንድም አይነተኛውን እየጻፈ ስምዖን የሚባል ተወራጅ ሹሞላቸው ኖረ። ወይም ተላላኪ ወይም ደግሞ አማካሪ ማለት ነው። ወምዝ ፈጽሞ መዋዕለ ብረቱ አቶ ቤቱ ሊቀ ካህናት ነው ቢሉ በዓመት አንድ ቀን አጥሮ ከከተማ ቤቱ ገባ። ተራ ካህን ነው ቢሉ ሰሞኑን ፈጽሞ አርገ ደብረ ዘይት ይላል። ደብረ ዘይት ወዳለ ቤቱ ገባ ይለዋል። ወምድረ ክልኤቱ መዋዕል ጸንሰት ኤልሳቤጥ ብእሲቱ ከሁለት ቀን በኋላ ኤልሳቤጥ ጸነሰች። ሀተታ ስለ ክብረ ዕጣን 2 ቀን ኑሮ ተገናኝቷታል። ዛሬም ሕጋውያን ስለ ስጋው ደግሞ 2 ቀን ኑረው መገናኘት ይገባቸዋል። ወከበተ ጽንሳ 5 አውራሃ እንዘ ትብል ከመዝኑ ረሴን እግዚአብሔር አመ ሐውጾ ሐወፀኒ በዝንቶ መዋዕል ያይት ዝንጓጌ እምሰብ በዚህ ወራት ስድቤን ከሰው ያርቅልኝ ዘንድ እግዚአብሔር በረድኤት በጎበኝ ጊዜ እንዲህ አደረገኝ ብላ 5 ወር ጽንሷን ሰወረች። ነቀፌታዬ ተወገደ ስትል የሰዎች ስድብ ከኔ ራቀ ስትል ይልቁንም በዚያ ወራት ስድቤን ከሰው ያርቅልኝ ዘንድ እግዚአብሔር በረድኤት በጎበኘኝ ጊዜ እንዲህ አደረገኝ ብላ 5 ወር ጽንቷን ሰወረች ይለናል። ሀተታ በደግ ሴት ልማድ ዳግመኛ ይህች ባልቴት የበላችው ቂጣ ቢነፋስ ጸነስኩ ትላለች ባሏት ነበርና ምን እያሉ ይሰድቧት ነበር ቢሉ እጹተ ማኅፀን ይብስተ አጥባት ኃጥአተ በረከት ኃጥእተ በረከትም ይላል። ምልዕተ መርገም የበቅሎ ዘመድ ቢወልዷት እንጂ አትወልድ እያሉ ይሰድቧት ነበርና ብለው መተርጉማን ይናገራሉ። ወበሳድስ ወር ተፈነወ ገብርኤል መልአከ እምኀበ እግዚአብሔር ሀባቲ ሀገር ዘስማ ናዝሬት ይላል። እነሆ ቅድስት ኤልሳቤጥ ጸንሳ 6 ወር ሲሆናት ይህ ልማደኛ መልአክ ተላከና ወደ ቅድስት ድንግል ማርያም አበሰራት። እመቤታችን እንደ ዘካርያስ ሳይሆን እንደ አምላክነቷ መድኃኔ ዓለምን እንደምትጸንስና እንደምትወልድ ስሙንም ኢየሱስ እንደምትለው እግዚአብሔር አብ ለአጽንኦ እግዚአብሔር ወልድ በተለየ አካሉ ሰው ሊሆን እንደገና ደግሞ እነሆ እግዚአብሔር መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ያነጻት ይጠብቃት ዘንድ መንፈስ ቅዱስ መንፈስ ቅዱስ አንጽሐ ይላል። መንፈስ ቅዱስ አነጻት ኤልሳቤጥን ነው። የሚገርመው ነገር እመቤታችን ከቅዱስ ገብርኤል ጋር ከተከራከረች በኋላ ያሳመናት ኤልሳቤጥ አክስትሽ ከጸነሰች 6 ወሯ ነው ይህን ይዞ የመጣው። ለእግዚአብሔር የሚሳነው ነገር የለም። ኤልሳቤጥ ከጸነሰች ችግሯ ከተወገደ ነቀፌታዋ ስድቧ ከተወገደ 6 ወር ነው። ለዚህ ነው ቅዱስ ገብርኤል መጀመሪያ ወደ ዘካርያስ ከዚያ የኤልሳቤጥ ችግር ተፈታ። ከዛ ወደ ድንግል ማርያም መጣና ለድንግል ማርያም አምላክን ጸንሳ እንደምትወልድ እነሆ ነገራት ይለናል። እንደውም ኤልሳቤጥ ወዲያው እመቤታችን ወደ ኤልሳቤጥ ወዲያውኑ ሄዳ እውነት መሆኑን ልታይ ስትል ኤልሳቤጥ
ዮሐንስን ጸንሳ ነበርና ኤልሳቤጥም መንፈስ ቅዱስ መላባት፣ ዮሐንስም መንፈስ ቅዱስ ተመልቷል። ኤልሳቤጥም የጌታዬ እናት ብላ አመሰገነቻት። ዮሐንስም በእናቱ ማህፀን ሆኖ አመሰገናት የሚለውን ይተረጉማል ማለት ነው። ከዚህ በኋላ ነው እመቤታችንም እንግዲህ ወደ ኤልሳቤጥ ሄዳ ሁሉን ነገር እንደሆነ አወቀችና ማርያም ተሐቅብ ዘንቶ ወተወድዮ ውስተ ልባ፣ ሁሉን ነገር በልቧ ትጠብቀው ነበረ ይለናል። ወበጽሐ ወርሃ ለኤልሳቤጥ ከመ ትለድ፣ ኤልሳቤጥ ልጅ የምትወልድበት ጊዜ ደረሰ። ከዚያ ኑራ ቢሆን የመለኮት እናት ተልኮ ባገኘች ነበርና ይህማ እንዳይሆን ጌታ የመጣው ለትሕትና ነው እንጂ ለልዕልና ነውን ብሎ እመቤታችን አማናዊት ቤተ መቅደስ ነችና ህርስ ርሳት እንዳያገኛት ወለደት ወልደ ወንድ ልጅ ወለደች። እመቤታችን ኤልሳቤጥን ጠይቃ ወደ ሀገሯ ተመለሰች። ኤልሳቤጥም ደግሞ የመወለጃዋ ሰዓት ደረሰ። ወሰበሰው አዝማዲሃ ዋጓሪሃ ከማይቤ እግዚአብሔር ሳሎ ላይሊያ፣ ጎረቤቶቿና ዘመዶቿ እግዚአብሔር ይቅርታውን እንዳበዛላት ማለት ልጅ እንደሰጣት በሰሙ ጊዜ ተፈስሑ ላቲ፣ በእሷ ደስ አላቸው። አንድም ምስሌሃ ከእሷ ጋር እንደ እሷ ደስ አላቸው። በትምህርቱ በትንቢቱ ደስ ያሰኛቸዋልና። ወእምዝ አመሰሙን ዕለት መጹ ይግዝርዎ ለሕፃን፣ ሕፃኑም መስከረም 26 የተጸነሰው ሰኔ 30 ቀን ተወለደ። በስምንተኛው ቀን ሊገዝሩት መጡ። የሊቀ ካህናት ልጅ ነውና አክብረው ሊገዝሩት መጡ አለ። ሌሎቹን ግን እያመጡላቸው ይገዙር ነበር። ወይም ዝቅ ብሎ ቢሆን ሰውነቱ ልሉህ ይሆናል፣ ወይም ከፍ ብሎ ቢሆን ሰውነቱ ይጠናል ይሰማዋልና። አማካይ ቀን ሽተው፣ ምስጢሩ ግን የስምንቱ ብሔረ ኦሪት ምግብና ሲፈጸም ግዝረተ ነፍስ፣ የ8,000 ምግብና ሲፈጸም ግዝረተ ስጋ ለሰው እንዲሰጥ ለማጠየቅ ነው። ወይሰምይዎ በስመ አቡሁ ዘካርያስ፣ በአባቱ ስም ዘካርያስ ይሉ ዘንድ ሀተታ። እኛ ዛሬ ለወንድ ልጅ በ40 ቀን ለሴት ልጅ በ80 ቀን በዕለተ ጥምቀት ስም እንድናወጣ እነሱም በዕለተ ግዝረት ስም ያወጡ ነበርና። ዋው ሰዓትሞ እናቱም መለሰች ወትቤ አልቦ፣ አይሆንም አላ ዮሐንስ ወይሰመይ ስሙ ዮሐንስ ይባል እንጂ አለች። ይቤልዋ አልቦ እምዘመድኪ እማዝማድኪ ዘከማው ስሙ፣ ከዘመዶችሽ ወገን እንዲህ ያለ ስም የለ እንደምን ይሆናል አሏት። ወቀጸብዎ ለአቡሁ፣ አባቱን ጠቀሱት። ወይቤልዎ መነ ትፈቅሪ እስመይዎ፣ የት ብታውቅ በወንድ ያልቅ ነውና ማን ቢሉት ትወዳለህ አሉት። ወሰአለ ለውሃ ሉቃስ 5:13 አይኑ አ ነው ያሉ እንደሆነ ጻፈ። አልፋው አ ነው ያሉ እንደሆነ ብር ቀርጻችሁ ብራና ደምጻችሁ ቀለም በጥብጣችሁ ስጡኝ ብሎ ለመነ። ወጸሐፈ እንዘይብል ዮሐንስ ይሰመይ ስሙ፣ ዮሐንስ 4 ይሰመይ 4 8 ስሙ 10 ሕገ ኦሪትን ወይም ደግሞ 10ቱ ትእዛዛተ ኦሪትን ማለት ነው። ስሙ ዮሐንስ ይባል ብሎ ጻፈ። ዮሐንስ ይሰመይ 8ቱን ቀለም ጽፎ ከዚህ በኋላ ተናግሯል። ሰው ሁሉ የ8ቱ ብሔረ ኦሪት የ8,000 ምግብና ሲፈጸም በልሳነ ነፍስ እንዲናገር ያጠይቃል። አንድም ዮሐንስ ይሰመይ ስሙ ብሎ 10ሩን ጽፎ ተናግሯል። የ10ሩ ቃላት ምግብና ሲፈጸም ሰው ሁሉ በልሳነ ነፍስ እንዲናገር ያጠይቃል። ዋንከሩ ኩሎም፣ ሁሉም አደነቁ። ወከሰተ አፉ ወነበበ፣ አንደበቱ ረቶ ተናገረ። ወባረኮ ለእግዚአብሔር፣ እሱም እግዚአብሔርን አመሰገነ። ከዚህ በኋላ ሀተታ ከዚህ ጊዜ ያደረሰኝ ብሎ ወኮነ ፍርሃት ላይለ ኩሉ ሰብ ዘውእቱ ብሔር ወላይለ ኩሉ ደወለ ይሁዳ፣ በይሁዳና በዚያ አገር ባሉ ሰዎች ሁሉ የአንክሮ ፍርሃት አደረባቸው። ተናገሩ ወለዝንቱ ነገር ላይለ ኩሉ ደወለ ይሁዳ፣ በይሁዳ አውራጃ ሁሉ ይህን ነገር ተጨዋወቱት። ወአቀብዎ በልቦሙ ለሰምዕዎ፣ የሰሙት ሁሉ በልቡናቸው አስተዋሉት። ወእመሰ ተዐቅብ ዘንተ ኩሎ ነገር ወተወዶ ውስተ ልባ፣ ወእሙሰ ተዐቅብ ዘንተ ኩሎ ነገር ወተወዶ ውስተ ልባ። ለእመቤታችን ለድንግል ማርያም ተነግሯል። ለቅድስት ኤልሳቤጥም ወሙሰ ተዐቅብ ማርያምሰ ተዐቅብ ዘንተ ኩሎ ብሏል። እዚህ ጋር ደግሞ ወሙሰ ተዐቅብ ዘንተ ኩሎ ብሎታል። ወይቤሉ ምንትኑ ይከውን እምዝንቱ ሕፃን፣ ከዚህ ሕፃን የተነሳ ምን ይሆን? አንድም ይህ ብላቴና እንደምን ያለ ይሆን? እንደ ኖህ አበ አንጋድ፣ እንደ ሙሴ ጠላት ይገል፣ ባሕር ይከፍል፣ ደመና ይጋርድ፣ መና ያወርድ፣ እንደ ኢያሱ በረድ ያዘን፣ ፀሐይ ያቆም፣ እንደ ጌዲዮን ጸምር ይዘረጋ፣ ጠል ያወርድ፣ እንደ ኤልያስ ሰማይ ይለጉም፣ እሳት ያዘን ይሆን አሉ። እስመ እደ እግዚአብሔር ላዕሌሁ፣ የእግዚአብሔር ኃይል አድሮበታልና። ወመልአ መንፈስ ቅዱስ ላዕለ ዘካርያስ፣ በዘካርያስ መንፈስ ቅዱስ አደረበት። ተለይቶትን ያውቃል ቢሉ ሥራ አሰራው ሲል ነው።
ተነበየ ወይቤ ተነበየ ብሎ አንድ አርስት ይቤ ብሎ ሁለት አርስት ተናገረ። ለሁለቱም ያመጣዋል። ይትባረክ እግዚአብሔር አምላከ እስራኤል ዘሳለን ነው ገብረ መድኃኒተ ለሕዝበ ዚአሁ ይቅር ያለን ለወገኖቹ ድነትን ያደረገልን የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን ብሎ ተናገረ። አንሳ ለነ ቀርነ መድኃኒትን እምቤተ ዳዊት ገብሩ ከባለሟሉ ከዳዊት ወገን የምንድንበት ክርስቶስን ያስነሳልን። አተታ ቀርን አለው እንስሳት በቀንዳቸው ድል እንዲያደርጉ ምዕመናንም በእሱ አጋንንትን መናፍቃንን ድል ይነሱበታልና ብከ ንወግዎሙ ለኩሎሙ ጸርነ እንዲል አንድም 4 ሽቱ 5ኛ በዘይት አጣፍጠው በቀንድ አድርገው ያኖራሉ። መንግስት የሚገባቸው ከቤተ ይሁዳ የተወለዱ ቀኝ አካላቸውን ተቀብተው መንግስትን፣ ክህነት የሚገባቸው ከቤተ ሌዊ የተወለዱ ቀኝ አካላቸውን ተቀብተው ክህነትን እጅ ያደርጋሉ። እሱም እንደ 4 ሽቱ 4ቱን ባህርያተ ሥጋ እንደ 5ኛ ዘይት ባህርያተ ነፍስ ነስቶ ክህነትን መንግስትን ለራሱ ገንዘብ አድርጎ ለምዕመናን የሚያድል ሆኗልና። በከመ ነበበ በአፈ ነቢያቲው ቅዱሳን ለእማለም ኤርምያስ 23:6 እለእምሰብ እለእምጥንት ሲል ነው። ከሰው ወገን በሚሆኑ ከጥንት በነበሩ ንዑዳን ክቡራን በሚሆኑ በነቢያት አድሮ ተናገረ። አንድም እንደተናገረ ከመያድነን እምደ ጸርነ ከጠላቶቻችን እጅ ያድነን ዘንድ እምደ ኩሎም እለ ይጸልዑነ ከሚጠሉንም ሁሉ እጅ ማለት ከእኩያት ፍቶታት ኃጣው ያድነን ዘንድ ሀተታ የሚያጣሉን ስለሆነ ይጸልዑን አለ። ከመ ይግበር አበዊነ ለአባቶቻችን ያደረገውን ለአባቶቻችን እንዳደረገላቸው ከአባቶቻችን ጋር ይቅርታውን ያደርግ ዘንድ ወከመ ይዘከር ኪዳኖ ቅዱስ ጽኑ መሐላውን ያስብ ዘንድ መሐላሁ ዘመሐለ ለአብርሃም አቡነ ዘፍጥረት 22 ኤርምያስ 31 ዕብራውያን 1:13 መሐላውም ለአባቶቻችን ለአብርሃም የማለው ነው። ከመያበን በዘይንፈር ምደ ጸርነ በጠላቶቻችን በአጋንንት እጅ የተወረወረው ጦር የተጣለው ጠጠር ያገኘናል ብለን በማንፈራ ገንዘብ የማንፈራበትን ስጋውን ደሙን ልጅነትን ይሰጠን ዘንድ ያድነነን አምልኮ በጽድቅ ወበረት በጽድቀ አሚን ጸንተን በንጻ ጠባይ ሁነን እናምነው ዘንድ አንድም በወንጌል በኦሪት ሁነን እናመልከው ዘንድ ያድነን ዘንድ በቅድሜሁ እሱ ባለበት ዘመን 3 ዓመት ከ3 ወር ወበኩሉ መዋዕሊነ እኛ ባለንበት ዘመን ሁሉ አንድም በቅድሜሁ በኩሉ መዋዕሊነ እሱ ባወቀው ባለንበት ዘመን ሁሉ አምልከነው ያድነን ዘንድ ዋንተን ሕፃን ነቢየ ልዑል ትሰመይ ሚክያስ 4:5 ሉቃስ 1:17 ይቤ ላለው ጨርሶ ተነበየ ላለው ይቤ ላለው ጨርሶ ተነበየ ላለው አመጣ። አንተም ብላቴና ልዑል እግዚአብሔር የሾመ መምህር ትባላለህ። እስመ ተሐውር ቅድመ እግዚአብሔር ከመ ትጽእ ፍኖቶ መንገድ ልትጸርግ በእግዚአብሔር ፊት ትሄዳለህ ማለት ሰውን ከኃጢአት ከጣዖት ተለይ ዘንድ መንፈቅ ተቀድመ ታስተምራለህ ማለቱ ነው። ከመ ተሐቦሙ ያእምሩ መድኃኒቶሙ ተሐቦሙ መድኃኒቶሙ ያእምሩ መድኃኒቶሙ ብለህ ግጠም። መድኃኒታቸው ክርስቶስን ነዋ በጉ ብለህ ተዳርጋቸው ዘንድ ያእምሩ ሊያውቁ አንድም መድኃኒታቸው ክርስቶስን ሊያውቁ ታስተምራቸው ዘንድ በዘይታደግ ሎሙ ኃጢአቶም በሳሉ በምሕረቱ ለአምላክነ ለጻወፀነ ማርያም ዘካርያስ 3:9 ሚክያስ 4:2 ለእና ለአንድ ወገን ከአርያም ወርዶ በጎበኘን በፈጣሪያችን ይቅርታና ቸርነት ኃጢአታቸውን በሚሰረይላቸው ገንዘብ ይሰረይላቸው ዘንድ ወሰረቀ ከመያርዮም ብርሃኖ ለለነብር ውስተ ጽልመት ጽላሎተ ሞት በድንቁርና በቀቢጸ ተስፋ ላሉ እውቀትን ይገልጽ ዘንድ ተወለደ። ከመያርት ገሪነ ውስተ ፍኖተ ሰላም እግረ ህሊናችንን ወደ ወንጌል ጎዳና ያቀናልን ዘንድ ወልህቀ ሕፃን ብላቴናው አደገ ወጸና በመንፈስ ቅዱስ ጸና። ልጅ የሚያሳድግ ብቻ ጣቢታ አይደለም። ኃይል አልሃቂተ ኩሉ አለችና ጸና በመንፈስ ቅዱስ አለ። ወነበረ ሐቅለ እስከ አመ ያገይስዎ ሀበ እስራኤል መከራቸው አስተምራቸው ብለው ሥላሴ ወደ እስራኤል በመምህርነት እስኪያማልዱት ድረስ አንድም ምከረን አስተምረን ብለው በመምህርነት እስኪማልዱት ድረስ በበረሃ ኖረ። አንድም እስከ አመ ያስተሪ ሎሙ ለእስራኤል ይላል። አብነት ለእስራኤል በመምህርነት እስኪገለጽ ድረስ በበረሃ ኖረ ይለናል። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ መጨረሻው ያለው አንደኛ ስለ ቅዱስ ገብርኤል፣ ሁለተኛ ስለ ካህኑ ዘካርያስ፣ ሶስተኛ ስለ ቅድስት ኤልሳቤጥ፣ አራተኛ ስለ ድንግል ማርያም፣ አምስተኛ ስለ ኢየሱስ ክርስቶስ ይናገራል። ማለት ቅዱስ ገብርኤል ከእግዚአብሔር ተልኮ
ወደ ካህኑ ዘካርያስ እንደመጣና እንደነገረው ካህኑ ዘካርያስ ደግሞ አልቀበልም ቢልም ነገር ግን ፈቃዱ የእግዚአብሔር ስለነበረ አፉ ዲዳ ሆነ። ሕፃኑ ግን በኤልሳቤጥ ማህፀን የኤልሳቤጥን ነቀፌታና ስድብ አስወግዶ ተጸነሰ። ሰኔ 30 ተወለደ። የመልአኩ የቅዱስ ገብርኤል የምስራች ለዘካርያስ፣ የዘካርያስ ተአምር ለኤልሳቤጥ፣ የኤልሳቤጥ ጉዳት ደግሞ በዮሐንስ መጥምቅ ተወገደላት። ለድንግል ማርያም ደግሞ አምላክን ጸንሳ እንደምትወልድ ነገራት። መድኃኔ ዓለም ደግሞ ከድንግል ማርያም መጋቢት 29 ቀን ተጸንሶ ታኅሳስ 29 ቀን ተወለደ። ይህን ነው የሚነግረን። ታኅሳስ 30 ቀን መጥምቀ መለኮት ቅዱስ ዮሐንስ እንዲሁም ካህኑ ዘካርያስ እናቱ ቅድስት ኤልሳቤጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት፣ ድንግል ማርያም ደግሞ በቤተልሔም ወልዳ ልጇን ታቅፋ እነሆ ሰማያውያን መላእክት ለምስጋና ምድራውያን እረኞች ለአገልግሎት እንዲሁም ደግሞ በበረት ውስጥ ያሉ እንስሳት በስትንፋሳቸው ምስጋና፣ በጫካ ውስጥ ያሉ አራዊት አምላካቸውን ያመሰግኑ ዘንድ ቅዱስ ያሬድ እንዲህ አለ። ዮም አሐደ መሬት ኮኑ መላእክት ወሰብ ከመሰብእ ወለክርስቶስ በቃለ አሚን። ዮም አሐደ መሬት ኮኑ መላእክት ወሰብ፣ መላእክትና ሰዎች እንስሳትና አራዊት ዛሬ አንድ ሆኑ። በቤተልሔም እግዚአብሔር ተወልዷልና እግዚአብሔር በቤተልሔም የተወለደውን አምላክ ለማመስገን እነሆ አንድ ሆኑ ይለናል። እንደውም ዮም ቤተልሔም ትትሜሰል ሰማየ፣ ዛሬ ቤተልሔም ሰማይን መሰለች። ወየንተ ከዋክብት አስተራዩ መላእክት በውስቴታ እንዘ ይዜምሩ፣ በሰማይ ከዋክብት ታይተው እንደሚያበሩ ቤተልሔምም ደግሞ መላእክት ሲያመሰግኑ ብርሃናቸው በርቶ ታይቷልና ቤተልሔም ሰማይን መስላ ታይታለች ይለናል። ዮም ተአተተ መርገም እምኔነ ዘትካት፣ የትናንቱ መርገም ከኛ ዛሬ ተወገደ። ዮም ታድገ ለነ ኃጢአትነ ኃጢአተነ፣ የትናንት ኃጢአታችን ዛሬ ተተወልን። ዮም መጹን ወሉት በፍስሐ ወሐሴት፣ ዛሬ እረኞች ለምስጋና በደስታ መጡ። ምን እያሉ? ተወልደ ለነ እግዚኦ መድን፣ የዓለም ቤዛ መድኃኒት ተወለደ እያሉ እረኞች ወደ በረት መጥተው እግዚአብሔር የገለጠላቸው ምስጢር ተመለከቱ። ዮም ተወልደ መድኃኔ ዓለም፣ ዮም ተወልደ ቤዛ ኩሉ ዓለም። አራዊትን ወክላ ሚዳቋም ዮም ተወልደ መድኃኔ ዓለም፣ መድኃኔ ዓለም ተወልደ፣ ዮም ተወልደ ቤዛ ኩሉ ዓለም፣ የዓለሙ ቤዛ ዛሬ ተወለደ እያለች ሚዳቋም እነሆ አራዊትን ወክላ አመስግናለች። በአጭሩ ዛሬ ታኅሳስ 30 ቀን በ29 ልደቱ በ30 ደግሞ ማግስት ነውና እስከ ጥር 6 ቀን እስከ ግዝረቱ ድረስ ያለው እነሆ ቃለ እግዚአብሔር አጠቃላይ የሚናገረው። ይልቁንም ደግሞ ከታኅሳስ 29 እስከ አብይ ጾም ድረስ ያለው ኤጲፋንያ ይሉታል ግሪኮች። አስተሪዮ ማለት ነው። አስተሪዮ ማለት መገለጥ ማለት ነው። መገለጥ ማለት ደግሞ ያልታየው ታየ፣ ያልተወለደው ተወለደ። አምላክ በፈቃዱ ወደ ከሰማይ ሰማያት ወርዶ ከድንግል ማርያም መወለዱን የሚያሳይ ነው። አነ ውእቱ ገብርኤል መልአክ ዘቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ሆኖ ይሁንላል።